ይደረግላችኋል። እዛም ጨርሰው እዛ ሄዳችሁ ሪላክስ ልታረጉ ታረጉ 1 ሚሊዮን ብር ሽልማት ያ ደግሞ በእኔ አካውንት ስትፈልጉ ደግሞ እንደነገረኝ ከሆነ ግን ቁጥሩን ስጪኝ አንዴ። እንዴ ኧረ ሄርሜላ እንደዚህ አይነት መልካም ሰው አሁን ዝም ይባላል? እሺ አመስግና ሄርሜላ። እኔ አመሰግናለሁ። ገና ካገኛችኋል እሺ ይመጣል እኮ ምን ችግር አለ? ፈጣሪን ካመሰገንክ በቂ ነው። እኔ ግን አሁን በቦታ ልተባበራችሁ እያልኩኝ ነው። ቦታ በመምረጥ ልተባበራችሁ ቦታውን ማለት ነው። ትንሽ ቀን ይፈልግብናል። በጣም አመሰግናለሁ። እነዚህ ሰዎች በቃ እንዲህ ነው የሚያደርጋቸው። ተመልከቷቸው። ግን ማን ነው በመቢ አንቺ ማን እንደዚህ ማድረግ ምንድን ነው? ማን ነው? አይደለም አንድ ነው። በቃ እኔ ፈለግ ሁለቱን ይጨርስብኝ። በቃ ነው ያዝናና በዚህ ልክ ቁጥሩን ፈለጋ ሄርሜ አይደለም እንደዚህ አይነት መልካም ሰው ላመሰግነው ብቻ ነው። አብራም ችግር የለም። ምስጋና እኔ አልደርስም። የተላኩት እኔ ሁለታችሁንም ምስጋና ያደርሳለሁ። ግን ደግሞ ያው በድምፅ ብናወራ ጥሩ ነበር። መርቅ እሺ አብርሃም እንዲህ አፋፌን እያልክ ነው እንዴ? እንዴት አትባይ? አንተም እኮ የተላከው ለሁለታችንም ነው እኮ የተላከው አይደል? እሺ የእውነት 1 ሚሊዮን ብር በዚህ ሰዓት ቀላል አይደለም። እግዚአብሔር ያክብርልን። እግዚአብሔር እውነት ሰፊ እንጀራ ይስጥህ። ከዛ በኋላ ደግሞ ሜሪ በደንብ ታስተዋውቂናለሽ ብዬ አስባለሁ። በተለይ ከኔ ጋር በቃ ሚሊዮኑ ይቅርብኛል። ኧረ ተው እግዚአብሔር ጫውታ አልተመቸኝም። እኔ እኮ እንዴ ነው ማለት ነው ምን ሊዳው ነው አንተ ያሞ እሺ አመስግነው። እንደዚህ አይነት ቀን በሚሰኝ እሺ እናመስግነው። በቃ ዘባ ያምሽ ከድሮ ጀምሮ ነው። እኔ በውስጤ ነው ሁሉ ነገር። እኔ በውስጤ ነው ምስጋናም ምንም ጸሎትም ካረኩለት ለዚህ ሰው እንዴ ሊሮ እኔ በውስጤ ነው ሁሉ ነገር በውስጤ ነው። አሁን 1 ሚሊዮን ልፎ በውስጤ ነው። እንዴ እንደዚህ የድሮ አልተመቸኝም ማለት ነው የሚባል ነገር አለ። አረ እኔ እኮ የእሷ ንግግር ነው ብዙ ነገር። እሺ በቃ 1 ሚሊዮን የላከው ሰው በሜሪና በአብርሃም በኩል እግዚአብሔር ሁለተኛ እሺ አመስግነው። አብርሃም ብሎ ነው አይደል? አብርሃም እኮ ተደስቷል በጣም የሆነስ እግዚአብሔር ተደስቷል። ግን የቀልዱ ቀልድ ነው። ከልብ እናመሰግናለን ወንድሜ። የኔ ታላቂው ነው ታናሽ የሚፈልጉበት